ሰላም እንዴት ናችሁ? ዛሬ ከማዬ ጋር መጥቻለሁኝ። ማዬ ትንሽ አኩርፋለች። ለምን ከፋሽ ማዬ? ይከፋል። እናት ነኝ። ለእናት እንደዚህ አይነት ድንጋጤ፣ እንደዚህ አይነት ሽብር፣ እናት ያለው ልጅ ያለው እንደዚህ አይወራም፣ እንደዚህ አይባልም። እኔ ምን አጥፍታ ምን አድርጋ እንደሆነ እኔ አይገባኝም። እሷ ክፉ ነገር አይወጣት፣ ክፋት ሰራ፣ ክፋት ትናገር። እንዲህ አይነት ምኞት እሷ አይገባትም። ግን እኔ እናት ነኝ። እኔ ብሰማ ብቻዬን ሆኜ ብሰማ እኔ ህይወት ያጠፋለሁ እንጂ ቆሜን እሷን ለቅሶ ማየት አልፈልግም። ግን እንደዚህ አይነት ነገር ይቅርባችሁ። መጥፎ ነገር ያለንበትን ጊዜ ወቅቱ ማወቅ አለብን። ወደ ጥሩ መንገድ ያሳየን፣ ወደ ጥሩ መንገድ ይምራችሁ እንጂ እንደዚህ አይነት ምኞት የሰው አይመኝም። ግን በምኞት ደግሞ ሊሆንም አይችልም። ፈጣሪ የፈጠረው ሰው አያጠፋውም፣ በሰው ኃይል አይጠፋም። እሷ ደግሞ ጠባቂ ከላይ ያላት አምላክ ምንም ልትሆን አትችልም። ግን ድንጋጤው ለጊዜው ያስደነግጣል፣ ጥሩ አይደለም። በጣም እንወዳችሁ ናችሁ፣ እንወዳችኋለን። ግን በቃ አንዳንድ ነገር ስህተት አለ። በስህተቱም ደግሞ መቀየም እንግዲህ የለባችሁም። አንድ ነገር የረገመ መርቅ እንደተባለ የተረገመ መመረቅ ነው የሚያስፈልግ እንጂ አይረገምም። ትላንትና እንግዲህ እኔ ለእኔ የተመኛችሁትልኝን አገኙት ብያለሁኝ። ያ ማይባል ነው፣ ድንጋጤ ነው ይሄ የሚያስደረገን። ምናልባት ድንጋጤ መጥፎ ነው፣ ያስደነግጣል ማለት። ግን እኮ ማየ መጥፎ ነገር አይደለም። የተመኛችሁልኝን አገኙን ያልኩትኝ ያን ያህል አይደለም። እማዬ ልክ አይደለሽም፣ እንደዛ ማለት የለብሽም ብላኛለች። ተቀብያለሁ። መርቅ ነው። እሺ። እና ልመርቃቸው ልቦና ይስጣችሁ። እንደዚህ አታደርጉ። ይሄ ሰው ሳይሆን እነሱም ያው ተልኮ አለ። ወቅቱ ጊዜውም ሰው አይደለም። ይሄ ሁሉም የሚያጠፋው ስላሴ ይስበርልን። የሰይጣን ስራ ነው እንጂ ሰው አይደለም። ሰው አይደለም። ማንኛውም እኔ በህይወት አለው። እናቴ ክፉዋን አያሳየኝ። እናቴ እንደዚህ አይነት ነገር አይደረግም። በቃ እንደዚህ አታድርጉ። ደህና ሁኑ። እኛ አለን። የሰላም መንገድ ሁሉ ይምራችሁ። ሰላም ዋሉ።